እንዳልሆነ የማይክል ጃክሰን እና የሄርሜላ ሀቅ በአደባባይ ወጥቷል። ወይዘሮ ገነት የሩታ አክስት ተብዬ ልጁን ሰርቃ አብርሃምና ሄርሜላ ናቸው ብላ ስታስወነጅል ለ3 ቀን ለ4 ቀን እንዲሁም ሩታ እናንተ ናችሁ የወሰዳችሁ ብላ በአደባባይ ሄርሜላን ስትገለማመጣትም ማይክል ጃክሰንም ስትሰርበው ነበር ከነ ወንድሙ ከነ ዲቪ ከነ ኤፍሬም። ይሄ ሁሉ ማለት እናንተ በጣም ታሳፍራላችሁ። ሩታ መቼ ነው ግን ያንቺ እውነት በአደባባይ የሚወራው? ሁል ጊዜ አብርሃምን እንዳሰደብሽ እንዳስነቀሽ ልጇን ወሰደባት ልጇን እንደዚህ ያለባት እየተባለ እኔ ግን በጣም ነው ያዘንኩት። ይሄንን ያህል በህፃን ልጅ እንደዚህ አርገሽ መነገድ ካክስትሽ ጋር ተነጋግረሽ ወይ አታቅም ሩታት ያለሽ እንጂ ወይዘሮ ገነት ድብን አርጋ ነው የምታውቀው። ተነጋግራችሁ የሰራችሁትን ታሪክ ዛሬ ደግሞ አይደለም ብለሽ ለምትመሰክሪው ነገር እኛ ምንም አናምንሽም። ማይክል ጃክሰን እንደማያረገው እኔ ተናግሬ ያለሁኝ አያረግም በልጁ ላይ እንዴት አድርጎ ሄርሜላስ ምን ፈልጋ ልጁን ትወስዳለች የሚል እኔም ተናግሬ ያለሁ። ስለዚህ አቤት በአደባባይ ላይ ውርደታቸው ዛሬም እየቀጠለ ቢሆንም ግን ዛሬ ደግሞ ሌሎቹስ ምን ይሉ ይሆን እላለሁ። ኮሜንት ሐሳባችሁን እስኪ ግለጹ። እኔ ግን በጣም እምለው ነገር ሁሉ ጠፍቶኛል። ወይዘሮ ገነት እንዴት ሰራተኛዋ አቤት ያለችው ሰራተኛ እንኳን ልጁን የወሰደውን ሰው እንዴት ለይታ አልተናገረችም? የኔ ነው ይሄ ሁሉ የተደረገው ኮሜንታተር እንዲያዝንና ኮሜንታተር እነሱን እንዲሰርባቸው የተደረገ ግፍ ቢሆንም ግን የማይክል ጃክሰን እና የሄርሜላ ነገር ዛሬም በአደባባይ ግፋቸው ሞልቶ እየፈሰሰባቸው ነው። ይሄንንም እያደረገች ያለችው ሩታ ሁልጊዜ ከጥፋቷ የማትማር ትናንትናም ሄርሜላ ብላታለች። ሁልጊዜ እኛን የሆነ ነገር አረጋችሁት ያለሽ አንቺ ግን ነገ ጧት ሁሉ ነገር ውሸት ሆኖ ይገኛል ብላ ሄርሜላ ከረሜላ ሀቅ ስለወጣልሽ እኔም ዛሬ በጣም ደስ ብሎኛል። እንኳንም ያንቺ ወዳጅ እንኳንም ያንቺ አድናቂ ሆንኩኝ። ጉድ እኮ ነው ማይክል ጃክሰን አይዞ። እኔ እውነቴን የምልህ አሁንም ይሄንን ነገር ይሄን ፋሚሊ ብትርቀው መልካም ነው የሚመስለኝ። መልካም በቃ ራቃቸው፣ ሰላምህን ታገኛለህ። አንዳንድ ሰዎች ወደ አንተ ህይወት ይመጣሉ ያንተን ህይወትን ሊያበላሹ። ላንተ እኮ ጨረቃ የሆነ ውበት በቃ ጨረቃ የሆነ ነገር ተቀምጦልሃል። እንዴት እንዴ ወደ ድብዝዝ ያለ ነገር ባትገባ መልካም ነው። ያለ ልጅነት ያለ በቃ ያለ እድሜ ሊያስረዱ እንደሆነና ጸጉርክም ከመካከሉ ገባ ገባ ያለ እንደሆነ ብዙ ኮሜንታተሮች ሐሳብ አስተያየታቸውን እየገለጹ ነው። እኔ ግን በጣም ነው ያዘንኩት። በጣም አዝኛለሁ ፋሚሊ። እናንተስ ምን አላችሁ እላለሁ። ግን ሀቁ ወጥቷል። ሩታ አለቀሽ አሁንም እንደ ውሸትን በእንባሽ መቼም ፈሶ ሊያልቅ ነው። ልክ እንዳባይ እንደው ተገድቦ ቢሆን እኮ ያንቺ ይሄኔ ለስኳር ፋብሪካ ይሆን ነበር ብዬ ነው የማምነው።